የህዝብን ገንዘብ ወደ አዲስ አበባ እየወሰደ ይገኛል። ውጫሌና ሮቢት የነበረውን አቢሲኒያ ባንክ ሙሉ በሙሉ ገንዘቡን አውጥተው ወስደውታል ሲሉ ለኢትዮ 250 ሚዲያ የመረጃ ምንጮች ገልጸዋል። የፋሽስቱ መከላከያ ሰራዊት አባላት ወርጌሳ አካባቢ ያሉ ፋኖችን ለማስለቀቅ ደፋ ቀና ቢሉም ጀግኖቹ ግን ከተማችንን አንለቅም በማለት የፋሽስቱን ኃይል በጀግንነት እያስጨነቁት እንደሚገኙ ለማወቅ ችለናል። በዚህ የተበሳጨው የፋሽስቱ ኃይልም ዙ 23 ጨምሮ ሌሎች ከባድ መሳሪያዎችን ወደ ከተማው በመተኮስ ንጹሃንን የማሸበር ተግባር እየፈጸመ እንደሆነ የኢትዮ 250 ሚዲያ ምንጮቻችን ገልጸዋል። በሌላ ሰበር የድል ዜና የአማራ ፋኖ ሸዋዝ ናዶ ክፍለ ጦር ያገዛዙና የወራሪው ሰራዊት ከመራቢተ ዓለም ከተማ የታሰሩ ባለሀብትና የወረዳው የካቢኔ አባላትን ወደ ደብረ ብርሃን አቅጣጫም ይዞ ለመሄድና ለመቀባበል ከለሚ የወረደውን የአሸባሪው ሰራዊት በጀማ ድልድይ አቅራቢያ ቀስት በተባለ ቦታ ላይ በተደረገ የደፈጣ ውጊያ የአማራ ፋኖ ሸዋ እዝ ናዶ ክፍለ ጦር የራስ አበበ አረጋይ ብርጌድ አንዱ ዓለም መላኩ ሻለቃ የሰራዊት አባላቱ አይቀጡ ቅጣት ተቀጥቶ ሞትና ቁስለኛ ሲሆን ከፋኖ ጥይት ያመለጠው የጠላት ኃይል እግሬ አውጪኝ ብሎም ወደ መጣበት ፈርጥቷል። ይህ በእንዲህ እንዳለም አገዛዙን ሲያገለግሉ የነበሩ 5 የአድማ ብተና ሰራዊት የነበሩ ከለሚ ከተማ በመነሳት የአማራ ሕዝብ ትግልን በመደገፍ ወደ ናዶ ክፍለ ጦር 1 ብሬንና 3 ክላሽ በመያዝ ተቀላቅሏል። በሌላ መረጃ ሰበር መረጃ ቲሊሊ ትናንት ከምሽቱ 1 ሰዓት ተኩል ቲሊሊ ከተማ መሽጎ የነበረው አራዊት ሰራዊቱም ፍኖተ ሰላም የማንኩሳን ወራዳ ቡድን ተከቦ በሞርታር በዲሽቃ መቀጥቀጡን የሰማው ቲሊሊ ላይ መሽጎ የነበረው የኦሮሞ ጦር ጓዙን ጠቅልሎ ጥሎ ሸሽቷል። ይህ ኃይል ወደ ቡሬ ግንባር ፈርጥቷል። እዚህም ቲሊሊ ሙሉ በሙሉ ነጻ ወጥታለች ሲሉም የአማራ ፋኖ በጎጃም በአገው ምድር ክፍለ ጦር ዘንገና ብርጌድ ቃል አቀባይ ፋኖ አለበላወቀ ለንስር አማራ ገልጿል። የኮሎኔል ጌትነት አዳነ ድንፋታም ከወሬ አልዘልለም ሲሉም የመረጃ ምንጮች ገልጿል። በሌላ መረጃ የዘመቻ 100 ተራሮች ጅማሮች 6ኛው ቀንጌታ የፍታዬ ንጉሴ ክፍለ ጦር ሰሜን አባጅሜ ብርጌድ ደንበጫ ኢንጂነር ክብር ተመስገን ብርጌድ በቀንጌታ የፍታዬ ንጉሴ ክፍለ ጦር በሁለት ወረዳዎች የተሰሩ ጀብዶች አንደኛ ስናን ረቡ ገበያ ስናን ረቡ ገበያ የምሽገን የጁላ ሰራዊት ከ80% በላይ መደምሰስ ተችሏል። ሁለተኛም ከስናን ባንዳዎችን አንቆ ማውጣት ተችሏል። ሶስተኛም ከ10 በላይ መሳሪያና ተተኳሽ መማረክ ተችሏል። ሁለተኛ ደንበጫ አንደኛ ሙሉ በሙሉ ከተማው መቆጣጠር ተችሏል። ሁለተኛ ከከተማው ባንዳዎችን አንቆ መያዝ ተችሏል። ሶስተኛ ዋናውና መሪ የሚባሉ ሚሊሻዎችና አጃቢዎቻቸው መሸኘት ተችሏል። ልጃም መንገሻ የሚሊሻ ጽሕፈት ቤት ኃላፊ መሀል አስፓልት ላይ ተሸኝቷል። መኮንን ይበይን ዋና አዛዡም አሽከር ሚሊሻ አዛግ ምትኮም ታማኝ የብልጽግና ሚሊሻ ወደ ሲወል ተሸኝቷል። አራተኛ ከ40 በላይ መሳሪያና ብዙ የሜትሮየስ ተተኳሽ መማረክ ተችሏል። ዘመቻውን አጠናክረን እንቀጥላለን ሲሉ እስቲበል አለማው ዘሪሁን ገልጸዋል። እንደ ሚዲያዎች ዝምታችሁን ስበሩ። የለንደን ፋኖች በዛሬው ዕለት ጀግኖቹ የለንደን ፋኖቹ በቢቢሲ መገናኛ ብዙሃን በመገኘት ሚዲያዎች በአማራ ሕዝብ ላይ እየደረሰ ያለውን የዘር ጭፍጨፋ አጋለጡ። ዝምታችሁን ስበሩ በሚል ሰላማዊ ሰልፍ ማድረጋቸውን የሰልፍ አስተባባሪዎች ለ251 ሚዲያ ገልጸዋል። የለንደን ፋኖቹ በአውሮፓ አሜሪካና ካናዳ የሚገኙ የአማራ ተወላጆችና የአማራ ወዳጆች በተለይም በአማራ ሕዝብ ስም የተደራጁ አደረጃጀቶችና ማህበራት በአማራ ሕዝብ እየተፈጸመ ያለውን ሁሉን አቀፍ ጥቃት በተደራጀ መንገድ የመስራትና የማጋለጥ ኃላፊነት አለባቸው። ከሚጠበቅብን አንጻር ግን እዚህ ግባ የሚባል እንቅስቃሴም እየተደረገ እንዳልሆነ ለኢትዮ 250 ሚዲያ ገልጸዋል። የአማራ ፋኖ መሬት ላይ አንድ ነፍሱን አስይዞ እየተናነቀ ባለበት ዲያስፖራው ትግሉ በሚፈልገው ልክ እገዛ እያደረገ አይደለም ብለን እናምናለን። በቀጣይ ካለፈም ስህተታችን ተምረን በአንድነት የአማራን ሰቆቃ ማጋለጥ አለብን ብለዋል። ፋሽስታዊ አገዛዙም በአማራ ንጹሃን ላይ የሚፈጽመውን ነውረኛ ተግባር ገፍቶበታል። ሙት ይዞን እንዳይሞት በአንድ ላይ ሆብለን በመነሳት ጅብ ከሚበላ ጅብ በልተን እንቀለስ። በአረመኔ ጠላት እንዳንሰባበር እንተባበር። እንደ አማራ የገጠመን ጠላት የሌሊት ብቻ ሳይሆን የቀንም ጅብ ነው። ጅብ እንጂ ሌላ ሊሆን አይችልም። ስራውም ይታወቃል። ደግሞም ካልደፈረሰም አይጠራም። በደንብ ካልጨለመም አይነጋም። ስለ ራሳችን ብሎም ስለመላው የአማራ ሕዝብ ህልውና ሲባል የድርሻችን እንወጣም። በየአካባቢያችን በአስከፊ እገታ ስር ሆነው በስቃይ ላይ የሚገኙ ንጹሃን ወገኖቻችን ከፋሽስቱ የኦህዴድ ብልጽግና አገዛዝ መንጋጋም እንታደጋቸው። በሞት አፋፍ ላይ ሆነው እያጣጣር የሚገኘው ጸረ አማራው ከፋፋዩና ፋሽስቱ የኦህዴድ መራሹ የብልጽግና አገዛዝ አሽከሮችም በአርማጭሆ ህዝብ ላይ በተስፋ ቆራጭነት ውስጥ ሆነው ተደራራቢ የሆነ አሰቃቂና አሳዛኝ ግፍና በደል እየፈጸሙ መሆኑ ታውቋል። አዘንም አቅፈም ያው ተሸክመ ነው እንዲሉም ጠላት ነው፣ ፈጽሞ መዘናጋት አያስፈልግም።
እንደ አብነትም ከሰሞኑ የሰፊው አማራ የሉና ታጋዮች ፋኖቹም በምዕራብ ጎንደር ዞን ምዕራብ አርማጭሆ ወረዳ አብራጅራ ከተማ በመግባት ጸረ ሕዝብ በሆኑ በፋሽስቱ አሽከሮች ላይ ጠንከር ያለ እርምጃ መውሰዳቸው ይታወሳል። ይህን ተከትሎም የፈሪ ዱላ 12 ነው። እንዲሁም አህያውን ፈርቶ ዳውላውን እንደሚባለው በሕዝብ ዘንድ እየተተፋው እየተሸነፈው የበሰበሰውና የወደቀው አገዛዝ አገልጋዮች የአብራጅራ ከተማ ነዋሪዎችን ሰበብ እየፈጠሩ ከህግና ስርዓት ውጪ ማገትና ማዋከቡን ቀጥለውበታል። በእርሻና በንግድ ስራ ተሰማርተው ኑሯቸውን የሚመሩ ነዋሪዎችን እንዲሁም ዘረኛው ስርዓት በፈጠረው ማህበራዊ ኢኮኖሚያዊና ፖለቲካዊ ቀውስ የተነሳ ኑሮ ከእጅ ወደ አፍ ሆኖባቸው ዝቅተኛ የሆነ ህይወትን የሚመሩ ወገኖችን ጭምር አጉል ሰበብ እየፈጠሩ በማሰር ላይ እንደሚገኙ ተገልጧል። መንገዱ በፋኖ ተዘጋብኝ በሚል በአብራጅራ ከተማ መውጣት ባለመቻሉ የቁም እስረኛ ሆኖ የከረመው የአረመኔው አገዛዝ ሰራዊቱ ከሞት የተረፉና ሆደ አምላኩም የሆኑ የጥምር ኃይል አባላት ንጹሃንን ለመድፈርና ለማሰቃየት ብሎም ለመዝረፍ እንዲያመቻቸው ከተማ ላይ ወንዶችን ሲያገኙ አንደኛ አስረው በመውሰድ ያሰቃያሉ፣ ሁለት የተደበቀ የጦር መሳሪያ አለ ሲሉ ይደበድባሉ፣ የግልም ሆነ የአገዛዙን የጦር መሳሪያ ካገኙ ይነጥቃሉ፣ ሶስተኛ ፋኖን ትደግፋለህ ይላሉ። ህገ ወጦቹም በህግ ስም ንጹሃንን ያንገላታሉ፣ ከህግ ውጭም ያለ ፍርድ ቤት ትዕዛዝ ያስራሉ፣ ቤት ለቤት በሌሊት ጭምር ይበረብራሉ፣ 5 ወደ ፍርድ ቤት አቀርበውም 6 በምርመራ ስም በማሰቃየት ላይ ይገኛሉ። በአብራጅራ ከሰሞኑ ከወደቁ በኋላ እየተንፈራገጡ በሚገኙ ተስፋ ቆራጮችና ቂመኞች በፖሊስ ጣቢያ ታግተው ከሚገኙ በትንሹም ከ100 በላይ ከሚሆኑ ንጹሃን መካከል የሚከተሉት ይገኙበታል። አንደኛ ብትወደድ መልካም፣ 2 ለምለም አወቀ፣ 3ኛ ጌታቸው፣ 4 አንድ የህክምና ዶክተርን ጨምሮ ሌሎችም ይገኙበታል። በአብራጅራ ከታሰሩት በርካታ ሴቶች መካከል ጌጡ ማለዳ የተባለ አርሶ አደር ባለቤት ወይዘሮም አበባን ጨምሮ ሌሎችም አሉበት። ባለቤቷ ወደ እርሻ ማሳ በሄደበት ጦር መሳሪያውን ካላመጣች በሚል በግፍ ታስራ ትገኛለች። የስርዓቱ ስልጣን አስጠባቂ ከአራጃቸው ጋር እየዋሉ መሆኑን እየዘነጉም ወረፋ ጠባቂዎች ድንቁርና የነገሰባቸው ከዘመን ከትውልድ ከታሪክና ከእውነት ጋር ላይታረቁ የተጣሉና የተፋቱ የዋሽ ሰልቃጩ የፋሽስቱና የአፓርታይዱ የወዴድ ብልጽግና አሽከሮች ሴቶችን እያሰሩ የሚሰቃዩበትም አንደኛው በደስታ የተነሳ ፈንድሻ በትናችኋል፣ እልል እያላችሁ ደስታችሁን ገልጣችኋል፣ ውሃና ምግብ ሰጥታችኋል፣ ጋብዛችኋል፣ ብልጽግናን አትወዱም፣ መረጃ አትሰጡም፣ የፋኖ ዘመድና ፋኖን የተቀላቀለ ልጅ አላችሁ፣ ተደዋወላላችሁ በማለትና ሌሎች አስገራሚና አሳዛኝ ምክንያቶችን በመጥቀስ ከህግ ውጪ በፖሊስ ጣቢያ አግተው እያሰቃዩ ይገኛሉ ተብሏል። እንደ አብነት የአብራጅራ ሰቆቃ ተጠቀሰ እንጂ መላ አርማጭሆም ሆነም መላ ጎንደር ብሎ መላ አማራ በክልሉም ሆነ ከክልሉ ውጭም የዘር ፍጅት መፈናቀሉና መራቡ በቃኝ በሚል የሉና ትግል ላይ መሆኑ ይታወቃል። በአዲስ አበባ ከህዝብ በዓል እየመጣ መንግስታዊና ፖለቲካዊ ቅርጽ እየተሰጠው የመጣውንና ለኦህዴድ ብልጽግና አገዛዝ መጠቀሚያነት እየዋለ ያለው በተለይም የኢሬቻን በዓል ተከትሎ በአማራ ተወላጆች ብሎም በሌሎች ወገኖች ላይ ጭምር እየተፈጸመ ያለው የጅምላ ማሳደድ፣ እስርና ስቃይ መፍትሄ ያልተገኘለት የተለመደ አሳዛኝ የአፓርታይድ ድርጊት ሆኖ ቀጥሏል። መፍትሄውም ከጠባቂነትና ከአጉል ፍርሃት በመውጣት የተባበረ ሁለንተናዊ ትግል ማካሄድ ብቻ መሆኑም ይታወቃል። በሞት አፋፍ ላይ ሆኖም እያጣጣለ የሚገኘው የአረመኔው ስብስብ መብራት ዋና ኔትወርክ በመዝጋት እንዳበደ ውሻ ያገኘውን በመንከስ በማገድ በመዝረፍ በመግደል በመድፈር በማሰርና በማሰቃየት ነው ሽንፈቱን የሚያካክሰው። ህዝብን ከፍቃዱ ውጪ ማሸነፍ እንደማይቻል በቀቀን የሆኑ ትርፍራፊ ለቃቃሚዎችም ሆኑም አለቆቻቸው አይገነዘቡም። ቢገነዘቡም እንኳን ተሳስተናል፣ በድለናል፣ ይቅርታ ለማለት የተሰፉበት ያስተሳሰብ ጥብቋቸው አይፈቅድላቸውም። ስለሆነም ከንቱ አገልጋዮች በኖረም የሐሰት ትርክትና ጥላቻ ነሁሉሉ በጠላትነት ፈርጆም አማራን በአማራ እያለም በምድርና በአየር ኃይል ጭምር ተጠቅሞ እየጨፈጨፈ ይላሉ አገዛዝ በመላላቅ እጃቸውን በደም እንዲጨማለቅ ተደርጓል። ለዚህ የማሰቢያ ህሊናውን የተነጠቀና ያከራየ ነፍስ ገዳይ ስብስብ ቄሱም ሼሁም ሴቱም ህፃኑ መምህሩም ተማሪውም ዶክተሩም ሆነ ሌላውም ታጥቆ እንደሚዋጋም ፋኖ አድርጎ ስለሚቆጠርና ጥላውን ጭምር ስለማያምን በደመ ነፍስ እንዳበደ ውሻ ሁሉንም እየነከሰ ነው። በመሆኑም ከህዝቡ የሚጠበቁ ጉዳዮች መካከል አንደኛም እርስ በርስ መተባበር፣ ያለው ለሌለው ማካፈል ይኖርበታል። 2 የጎረቤቱ መነካት የራሱን መነካት መሆኑን ተርቶ ጠላትን በዝምታ እያየ ወረፋ ለመጠበቅ 3 የአገዛዙ ኃይል ሊገድለውና ሊጨፈጭፈው ማንነቱን ነፃነቱንና ክብሩን ሊገፋው እንጂ ሊጠብቀው የመጣ እንዳልሆነ መገንዘብ አለበት። 4 ከጠላት ጋር የወገኑ ባንዳዎችን መለየትና ማጋለጥ አለበት። 5 ታስረው የሚሰቃዩትን አሳልፎ አለመስደድ። 6 መወሰንና መቁረጥ ብሎም ለነፃነቱ ከሚንከራተቱና ከሚታገሉ የተነገረው። ይህንን ተከትሎም የአካባቢው አርሶ አደር ሳይቀር ከፋኖ ኃይሎች ጋር ተቀላቅሎ ተቆርጦ የተከበበውን የአገዛዙን ሰራዊት እጅ እንዲሰጥ እየጠየቁት መሆኑ ተነግሯል። ዛሬ ከረፋድ ጀምሮ እስካሁን በአይምባ ሰርቅት በተባለ ቦታ
ከፍተኛ የተባለ ውጊያ ሲደረግ ውሏል። ይህ በእንዲህ እንዳለ ከጎንደር ከተማ በቅርብ ርቀት በከባድ መሳሪያ ከ20 በላይ ሰዎች መገደላቸው ተነገረም። የፋኖ አመራሩ አርበኛ አስረስ ማረዳምጤ ደግሞ አብይ አህመድ ዘመቻውን የከፈተው በፋኖ ላይ ሳይሆን በአማራ ሕዝብ ላይ ነው ብለዋል። በክልሉ የተለያዩ አካባቢዎች የሚደረገው ውጊያም እንደቀጠለ ነው። በእነዚህ ውጊያዎች ወቅት ሰለባ የሚሆኑ ሰላማዊ ዜጎችና በተለይ ደግሞ የድሮንና የከባድ መሳሪያ ድብደባዎች በየጊዜው እየጨመሩ ቢሄዱም ያገዛዙ ሰዎች ግን ይህንን ሲቀበሉ ተስተውለው ያውቁም። ብርሃኑ ጁላ ከወራት በፊት በአማራ ክልል የመታነው ህዝብ የለም፣ አብረን ደባልቀን ብንመታው ግን ቶሎ እንጨርሳቸው ነበር ያሉበት ንግግራቸውም ለዚህ ምሳሌ ነው። ፊልድ ማርሻሉ በዛ ንግግራቸው በቀጣይነት በክልሉ የሚተገበረውን ስትራቴጂ እየጠቆሙ እንደነበረ የሚገምቱ አካላትም አሉ። ያገዛዙ ሰዎች በአማራ ክልል የሚፈጸሙ የሰላማዊ ሰዎች ግድያዎችን ደጋግመው ቢክዱም በክልሉ ያለው ነባራዊ ሁኔታ ከዚህ ፍጹም ተቃራኒ መሆኑን ግን በቅርቡ መንግስታዊው የሰብአዊ መብቶች ኮሚሽን ጭምር አጋልጧል። ከትናንት በስቲያ አዘዞ ጎንደር አካባቢ የሆነውም ይኸው ነው። አንድ ሁኔታውን የታዘበ ኗሪ ወታደሮች ዝም ብለህ ጨርሰው፣ ሴትም ሆነ ወንድ ዝም ብለህ ጨርሳት፣ የምትወልደው ነገ ችግር ነው እያሉ ጥቃት ይፈጽሙ ነበር በማለት አጋልጠዋል። በዚሁ በጎንደር ከተማ ቅርብ ርቀት ባለውና አይምባ ተብሎ በሚጠራው ስፍራ ካዘዙ አካባቢ የተተኮሰ ከባድ መሳሪያም ሰላማዊ ዜጎችን መግደሉን መዘገባችን የሚታወስ ነው። አንድ የተገደሉ ሰዎችን ቀብር የፈጸሙ ኗሪም ይህንን አረጋግጠዋል። ዕለቱም ሰንበት ነበርና ወደ ቤተ ክርስቲያን የሄዱ ሴቶችና ሕፃናትን ጨምሮ ከ20 በላይ ሰዎች ድንገት አስከሬን ሆኑ ሲሉ ሌላ ኗሪ ተናግረዋል። መሰል የሰላማዊ ዜጎች ግድያዎች በአብዛኛው የክልሉ አካባቢዎች የተለመዱ ናቸው። ትናንት እንኳን በደቡብ ጎንደሯ እብናት ድሮ ባህር ገብርኤልና ስላሴ በተባሉ ሰፈሮች ላይ ተደጋግሞ የተፈጸሙ የአየር ጥቃቶች ሰላማዊ ዜጎች ላይ ጉዳት አደርሰዋል። ከሰሞኑ ደግሞ በክልሉ በሺዎች የሚቆጠሩ ባለስልጣናት ጭምር ወደ ማጎሪያ ማዕከላት እየተጓዙ ነው። የቀድሞ የልዩ ኃይል አመራሮች የነቁ የተባሉ የክልሉ ልሂቃንና የፖለቲካ ኃይሎች ቀዳሚ ሰለባዎች ሲሆኑም ለዓመታት ላገዛዙ ታማኝ የነበሩት ሁሉ ተካተዋል። የፋኖ አመራሩ ሰሞነኛው ሁነት የአብይ አህመድ አገዛዝ የሚዋጋው ከፋኖ ኃይሎች ጋር ሳይሆን ከመላው የአማራ ሕዝብ ጋር መሆኑን ማሳያ ናቸው ሲሉ ገልጸዋል። አገዛዙ ሕዝቡ የፋኖ መሸሸጊያ ባህር ሆኗልና እሱን አጥፍቼ ፋኖን እጨርሳለሁ በሚል ብሂል ነው የሚሰራው ሲሉ ተናግረዋል። ሌሎች የኢትዮጵያ ሕዝቦችም የተራ ጉዳይ ካልሆነ ይህ ጣፋንታ ቀጣይ ይደርሳችኋል ሲሉ አክለዋል። የሆነው ሆኖ አሁንም ጥቃቶችና ውጊያዎች የቀጠሉባቸው ስፍራዎች አሉ። በእነዚህ ጥቃቶች ደግሞ ወጣቶች፣ ሕፃናትና አዛውንት ሳይቀር ሕይወታቸውን እየገበሩ ነው። በጎጃም ደጋዳሞት የተለያዩ ስፍራዎች ቢቡኝ፣ ወይን ውሃ እንደዚሁም ስናን ቅርብ ርቀት ባሉ ስፍራዎች ከደብረ ታቦር አቅራቢያ ባሉም እንደ አለምበር ባሉና ጠጠር መፍጫ ባሉ ቦታዎችም የደፈጣ ጥቃት ተፈጽሟል። ይህ በእንዲህ እንዳለ አገዛዙ በአማራ ክልል የስልክና የኢንተርኔት አገልግሎቶችን ሙሉ በሙሉ እየዘጋ ነው። በአማራ ክልል የተለያዩ አካባቢዎች የኢንተርኔትና የስልክ አገልግሎቶች ዛሬ ሙሉ በሙሉ መቋረጥ ጀምረዋል። በጎጃም ቁንዝላ ከተማና አካባቢው፣ በሰሜን ወሎ አይና ቡግና፣ ግዳንና ቆቦ አካባቢዎች የኢንተርኔትና ስልክ አገልግሎት ሙሉ በሙሉ ከተቋረጠባቸው አካባቢዎች ይገኙበታል። ደላንታ ወረዳም ብዙ ቦታዎች ላይ የስልክ አገልግሎት ተቋርጧል። አገዛዙ ከዚህ በፊት በትግራይ ሕዝብ ላይ ጄኖሳይድ ሲፈጽም በትግራይ ክልል ሙሉ በሙሉ የስልክና የኢንተርኔት እንዲሁም የባንክ አገልግሎቶችን አቋርጦ እንደነበር ይታወሳል። አሁንም በትግራይ ላይ የተፈጸሙ ሙሉ ግፎች አማራ ላይ ሊደገሙ ስለመሆናቸው በተግባር የሚያሳዩ ምልክቶች እየታዩ ነው። በሌላ መረጃችን በጎጃም ቁንዝላ በተደረገው ውጊያ ከ300 በላይ ያገዛዙ ሰራዊት ከጥቅም ውጭ መደረጉ ተሰማም።